የ14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ በጠላት ላይ ታላቅ ድልን ተጎናጸፈ። የፋሽስቱ አብይ አህመድ አገዛዝ ብልጽግና የጥፋት ቡድን ሰሜን ሸዋ ዞን በግሽ ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህጻናት ተማሪዎችን ገደለ። ሚኒሊክ ዕዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጸፉ። ምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወዴ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው። የአድማ ብተና ሻለቃ መሪውን ጨምሮ 7 ወንድሞቻችን የተሰጣቸውን የ1 ዓመት ልዩ ተልዕኮ በብቃት አሳክተው አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በቲም ደረጃ በመውጣት የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፍ ሻለቃን በሰላም ተቀላቅለዋል። ከባህር ዳር አዴት ጎንጂ ድረስ የመንገድ ዝጉን በተመለከተ የተሰጠ ማሳሰቢያ አለ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን። ሜጀር ጀነራል ክንፈ ዳኘው። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናል ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባ። የ14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ በጠላት ላይ ታላቅ ድልን ተጎናጸፈ። የአፋብኃ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ የሰራዊት አባላት በዘራፊው የብልጽግና ሰራዊት ላይ ድልን ተቀዳጅተዋል። የአርሶ አደሩን ሰብል ለመዝረፍና የማህበረሰቡን ቤት ለመበርበር በጠዋት ከደብረ ማርቆስ ከተማ ተነስተው ወደ ሊባኖስ ቀበሌ ያመራው የብልጽግና ወራሪ ሰራዊት ጀግኖቹ የበረኛው ጅበላ ሙተራ ሻለቃ ፋኖች አስቀድመው ደፈጣጥለው በመጠበቅ ከጠዋት ጀምረው እስከ ምሽት ድረስ የቋያ እሳት ክንዳቸውን ሲያሳርፉበት ውለዋል። ሻለቃዋን በትኛታለው እያለ ተረቱን ሲነዛ የነበረው የብልጽግና ሰራዊት ከተጠና የከተማ ኦፕሬሽን እስከ መደበኛ የውጊያ ጥበብን የተካኑ ጀግኖቹ ጠላትን በልሳነ አፈሙዝ ሲያናዝዙት ውለው አምሽተዋል። ከደንባ እስከ ሊባኖስ ባካለለው ቀጠና በተደረገው ውጊያ ከፍተኛ መናበብና አስደናቂ የውጊያ ጥበብ የታየበት ከመሆኑም በላይ ምሽጎቹ ከመሰበራቸውን በተለይ በርካታ ቁጥር ያለው ጡት ቆራጭ የምርኮኛው ጁላ ሰራዊትና ሆዳም አድማ ብተና እንደ ቅጠል ረግፎ ቀርቷል። በውጊያውም 3 ምሽግ ተሰብሯል። አንድ የአድማ ብተና የሻለቃ አመራር ተደምሷል። ከ37 በላይ የጠላት ኃይል ተደምሷል። በአሁኑ ሰዓትም ጠላት መድፍ እያስወነጨፈ ይገኛል። በሌላ መረጃ የፋሽስቱ አብይ አህመድ አገዛዝ ብልጽግና የጥፋት ቡድን ሰሜን ሸዋ ዞን በግሽ ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህጻናት ተማሪዎችን ገደለ። የአብይ አህመድ የጥፋት ቡድን በሰሜን ሸዋ ግሽ ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ ያሉ 2 ተማሪዎች ሲሰዉ በርካቶች ቁስለኛ ሆነዋል። የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግና መራሹ የጥፋት ቡድን በደል አንደኛ ደረጃ ትምህርት ቤት ታህሳስ 2 2018 ዓ.ም ከጠዋቱ 5 ሰዓት የተፈጸመው የድሮን ጥቃት ለህፃናት እንኳን የማይራራ መሆኑን በተግባር አሳይቷል። በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና ተወስደዋል። በሌላ ዜና የንጹሃን ፍጅት በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወዴ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው። ከ20 ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተረግፏል። ንጹሃንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃቸዋለንም በማለት ህዝቡ አምኖ መሳሪያውን እንዲያስረክብ ተደርጓል። ያ እንደሆነ ከታወቀ በኋላ ይመስላል በቅንጅት ከማክሰኞ ዳር 30 ቀን 2018 ጀምሮ በስለት ጭምር ንጹሃንን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ ነው። አስከሬናቸው አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢው ነዋሪው በስጋት በየጫካው በመሰደዱ የሟቾችን ቁጥር በውል ማወቅ ያስቸግራል። በአካባቢው ሸኔ የኦሮሞ ነጻነት ሰራዊት ወይም ፋኖ እንደማይንቀሳቀሱ ዋናው ኢላማ ንጹሃን እንደሆነ ይናገራሉ። ፓርቲያችን ይህንን አይነቱ አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል። ድርጊቱን በጽኑ ያወግዛል። አካባቢው ከዚህ ቀደም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል። ስለሆነም በአካባቢው የሚንቀሳቀሱ የክልሉ ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ በቦታው ተሰክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡ መሳሪያ እንዲመለስና ህዝቡ ቢያንስ ራሱን እንዲከላከል እንዲደረግ እየጠየቅን ይህ ሳይሆን ቢቀርና ለሚደርሰው ፍጅት መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን። ፓርቲያችን ለሞቱ ተረፍት ነፍስን ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናትን ይመኛል ሲል እናት ፓርቲ በመግለጫው አሳውቋል። ከባህር ዳር አዴት ጎንጂ ድረስ የመንገድ ዝጉን በተመለከተ የተሰጠ ማሳሰቢያ። እንደሚታወቀው የአፋብኃ 102ኛ ኮር 11ኛ ክፍለ ጦር ከህዳር 13 2018 ዓ.ም ጀምሮ ከባህር ዳር አዴት ጎንጂ ድረስ ያለው መንገድ መዘጋቱን እንዲሁም ማንኛውም እህል እንጨትን ጨምሮ ወደ አዴት ከተማ እንዳይገባ መከልከሉን አስታውቋል። የዚህ ክልከላ ዓላማው ፋኖ በሚያስተዳድራቸው ቀጠናዎች የአዴት ብልጽግና የዘጋቸው መንገዶችን እንዲከፍትና የሸቀጥና የመድኃኒት ክልከላዎችን ለማንሳት ነው። የተከበረው የይልማና ዴንሳና የአዴት ከተማ እንዲሁም የባህር ዳር የጎንጂ ህዝብ ታውቀው የሚገባው ነገር የብልጽግና ስርዓት ሁለገብ ጄኖሳይድ ወይም ሁለንተናዊ የዘር ፍጅት እያካሄደ
እያካሄደ ነው። ከብልጽግና አስተዳደር ውጭ ሆኖ በፋኖ አስተዳደር ስር ነው ብሎ የለያቸው ሰፊ ቀጠናዎች የተለያዩ ማዕቀቦችን በመጣል ብዙ ማህበራዊ ኢኮኖሚያዊና ቀውሶችን ፈጥሯል። ለምሳሌ ትልቁን አስፓልት ከባህር ዳር ሞጣ ጀምሮ ካዴት ዴንሳ ባታ ይዞራ፣ ካዴት ዳባል፣ ካዴት ጎሽዬ ብራድማ፣ ካዴት አገታ ሰቀላ፣ ካዴት እንገዳ፣ እነጋዴ ያሉትን መንገዶችን ከዘጋቸው ድፍን 1 ዓመት እየሞላው ነው። ከዚሁ ጋር ተያይዞ ለጤና ጣቢያዎች መድኃኒትን ጨምሮ ከላይ የተጠቀሷቸው ሳተላይት ከተሞች ምንም አይነት ሸቀጦችና የምግብ ቤት አስቤዛ ቁሳቁሶችን ጨምሮ ክልከላ በማድረግ ማህበረሰባችን ለከፍተኛ የጉልበት ብዝበዛና ለአሰቃቂ ኑሮ ውድነት እንዲጋለጥ ተደርጎ ይህን መሰል ቀውስ ለመግታት ማህበር በማሰብ 102ኛ ኮር 11ኛ ክፍለ ጦር ብዙ ጥረቶችን እያደረገ ሲሆን ለዚህ ያልተባበር አካል ላይ እርምጃ ተጀምሯል። ከዚህ በኋላ አሸባሪው የብልጽግና ስርዓት የጣለውን እገዳ የማያነሳ ከሆነ ፋኖ ያስቀመጠውን እገዳም የሚጸና ሲሆን እገዳውን ተላልፎ የተገኘ ተሽከርካሪ ተሳፋሪ ማንኛውም አካል ላይ የንብረትም የህይወትም እርምጃ የሚወሰድበት መሆኑን ትኩረት ሰጥቶ ሊረዳው ይገባል። የወጣ ነው ለሁሉም ማህበረሰብ ነው፣ ሁሉም እኩል ፍትህ እስኪያገኝ ድረስ እንታገላለን ሲል ማብራሪያውን ሰጥቷል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ አገር እንፈልጋለን ሜጀር ጀነራል ክንፈ ዳኘው ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ አገር እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞው የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ 2 ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይን ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብርሃ ከተሰኘው የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ 2 ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለው አቋማቸውን ደጋግመው ለጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቀድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባት ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት የፕሪቶሪያ ስምምነት ነው ያሉት ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራ የሚሆን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸው ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይ ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭን ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በቀጠናው የሚንቀሳቀስ ጦርነት በባህሪው የውክልና ጦርነት ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርል በዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተከታይ ማህበረሰቦች ላይ ይፈጽሟቸዋል ላሉት ከባድ የሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት አቀረቡ። ረቂቅ የውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስቴር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎችን እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች የሃይማኖት ተከታዮች የጦር ወንጀሎችና ዘር ማጥፋት ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውን የውሳኔ ሀሳቡ ይገልጻል። ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነት ለማስፈን በሙሉ ኃይሉ ለመታገል መወሰኑን አስታወቀ። የህወሓት ማዕከላዊ ኮሚቴ ዛሬ በወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፍ ማህበረሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሷል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት
አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎቻቸው እንዲሟሉ ውሳኔ ማሳለፉን አስታውቋል። በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱንም ገልጿል። አሻም ቴሌቪዥን ጣቢያ ከትናንት ጀምሮ በቴሌቪዥንም ሆነ በየትኛውም የማህበራዊ መገናኛ ዘዴ ከትናንት ጀምሮ ስርጭት ማቆሙን አስታወቀ። የጣቢያው ባለቤት የአሻም ሚዲያ ትሬዲንግ አክሲዮን ማህበር ጣቢያው ስርጭት ያቆመው ስራውን ለመቀጠል አቅም በማጣት እንደሆነ ትናንት ምሽት በወጣው አጭር መግለጫ ላይ ገልጿል። ማህበሩ ከተጠቀሰው ቀን ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን አርማ በመጠቀም በየትኛውም ሁነት በእቅድ ዜና ወይም ፕሮግራም በስልጠና መድረክና ቃለ መጠይቅ ላይ የሚሳተፍ ባለሙያዎች ተቋሙን እንደማይወክሉ ይታወቅልኝ ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ